ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ መረሸን የተመለከተ ሰበር መረጃ ከመቀለ ደርሶናል። በቆይታችን ይቀርባል። የተቃዋሚዎች ጥምረትና የኦሮሞ ነጻነት ግንባር ሀገራዊ ምክክሩን የማስመሰል ሂደት ሲሉ አጣጥለውታል። መንግስት ላይ አንድነት እንዲፈጠርም ጥሪ አቅርበዋል። በዝርዝር እናቀርበዋለን። በአማራ ክልል ባለስልጣኑ በፋኖ ታጣቂዎች ተገድለዋል። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ ቀጠናዊ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦች ዕለታዊ ምንዛሬ ዋጋ አስቀድመን ወደ ዝርዝር ዘገባዎች እናልፋለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 159 ብር እየተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ4 ሳንቲም፣ የስዊዝ ፍራንክ 204 ብር ከ6 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ የሳውዲ ሪያል 45 ብር ከ1 ሳንቲም ይመነዘራል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 159 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ1 ሳንቲም፣ የአውሮፓ ዩሮ 186 ብር ከ3 ሳንቲም፣ የስዊዝ ፍራንክ 196 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ የሳውዲ ሪያል 44 ብር እንዲሁም የቻይና ዩዋን 23 ብር ከ4 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ የአውሮፓ ዩሮ 187 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ4 ሳንቲም በዛሬው ዕለት እየተመነዘረ ነው። የተቃዋሚዎች ጥምረትና የኦሮሞ ነጻነት ሰራዊት ሀገራዊ ምክክሩን የማስመሰል ሂደት ሲሉ አጣጣሉ። በመንግስት ላይ አንድነት እንዲፈጠር ጥሪ አቅርበዋል። ሁለቱ ተቃዋሚ ቡድኖች በኢትዮጵያ የተካሄደ ያለውን ሀገራዊ ምክክር ቅቡልነት የጎደለው በመንግስት የተዘጋጀ ሲሉ አጣጥለውታል። በተጨማሪም የተቃዋሚ የፖለቲካና የታጣቂ ቡድኖች ወደ ፖለቲካዊ ሽግግር ለማምራት ትብብርን እንዲያጠናክሩ ጥሪ አቅርበዋል። የኢትዮጵያ ትብብር ለድልና እንዲሁም ሽግግር የተባለው ተቃዋሚዎች ጥምረት በዚህ ሳምንት ባወጣው መግለጫ የሀገራዊ ምክክር ሂደቱን የኢትዮጵያ እየተባባሰ የመጣውን የፖለቲካና የደህንነት ውጥቀቶችን መፍታት የማይችል የማስመሰል ምክክር ሲሉ ገልጸውታል። ጥምረቱ እንደገለጸው ሀገራዊ ምክክሩ በዓለም አቀፍ ደረጃ ለሰላማዊ ግጭት አፈታትና ለፖለቲካዊ ሽግግር እንደ አንድ መሳሪያ የሚወሰድ ቢሆንም በኢትዮጵያ የተካሄደ ያለው ሂደት ግን ዋና የታጠቁ አካላትን ያገለለ ሰፊ የህዝብ ተቀባይነት የሌለውና ስለ ፖለቲካዊ ሽግግር የሚደረግ ውይይቶችን የሚገፋ በመሆኑ ዓለም አቀፍ መስፈርቶችን አያሟላም ብለውታል። የኦሮሞ ነጻነት ሰራዊት በሰሞኑ ባወጣው መግለጫ እንዳመላከተው የብሔራዊ ምክክር ሂደቱን የአንድ ወገን ንግግር ሲል አጣጥሎታል። በደብረ ብርሃን ከተማም በባሶኖ ወረዳ የሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ መገደላቸው ተገለጸ። በአማራ ክልል በባሶኖ ወረዳ የሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ የነበሩት ተስፋዬ ጌታቸው በደብረ ብርሃን ከተማ ለስራ በመንቀሳቀስ ላይ ያሉ በፋኖ ታጣቂዎች በተተኮሰባቸው ጥይት ሕይወታቸው ማለፉ ተገልጿል። የባሶኖ ወረዳ አስተዳደር ምክር ቤት በጉዳዩ ላይ ባወጣው መግለጫ ግድያው የተፈጸመው ሐምሌ 13 2018 ረፋድ ላይ መሆኑን ገልጿል። ምክር ቤቱ ደማቸው ፍትህን ይጮሃል፣ ስራቸው በልጆቻቸውና በወረዳው ነዋሪዎች ልብ ውስጥ ሕያው ሆነው ይኖራሉ ሲል ገልጿል። ይህ አዲስ ጥቃት በአማራ ክልል በመንግስት ጸጥታ ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ባለው ግጭት በክልሉ የመንግስት ስራ ኃላፊዎች ላይ በተደጋጋሚ እየተፈጸመ የሚገኙ ጥቃቶች መቀጠላቸውን ያመለክታል።
የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን ቢን አብዱላሂ ጋር በስልክ ተወያዩ። የሳውዲ ፕሬስ ኤጀንሲ እንደዘገበው ሁለቱ ወገኖች በሁለትዮሽ ግንኙነትና የጋራ ጥቅሞች ባላቸው በርካታ ቀጠናዊ ጉዳዮች ዙሪያ መክረዋል። ኤጀንሲው ውይይቱ እንደተካሄደ ቢገልጽም የተወያዩባቸውን ቀጠናዊ ጉዳዮች ዝርዝር ወይም የፈጸሙ ስምምነቶች መኖር አለመኖራቸውን አልገለጸም። ይህ ውይይት የተካሄደው በአፍሪካ ቀንድና በመካከለኛው ምስራቅ ጂኦፖለቲካዊ ውጥረቶች በከፍተኛ ደረጃ በተባባሱበትና ኢትዮጵያና ሳውዲ አረቢያ በተለያዩ ቁልፍ ጉዳዮች ላይ የተለያዩ ቀጠናዊ ኃይሎችን በመደገፍ ላይ በሚገኙበት ወቅት ነው። በተጨማሪም ውይይቱ የየመኑ ሀውቲ ንቅናቄ በሳውዲ ላይ የባህር ማዕቀብ መጣሉን ካሳወቀ በኋላ በቀይ ባህር ቀጠና የጨመረ የመጣውን የጸጥታ ችግር ተከትሎ የተደረገ ነው። የፈረንሳይ ዜና ወኪል ባወጣው ዘገባም ሪያድ ይህንን እርምጃ በቀጠናው ደህንነት ላይ የተቃጣ ስጋት ስትል የኮነነች ሲሆን በኢራን ከሚደገፈው ቡድን ጋር አዲስ ግጭት በተቀሰቀሰበት ወቅትም በዓለም አቀፍ ደረጃ ተቀባይነትን ላገኘው የየመን መንግስት ያላትን ድጋፍ እያረጋገጠች ትገኛለች። ዲፕሎማሲያዊ ግንኙነት በአፍሪካ ቀንድ ውስጥም የተለያዩ ቀጠና አስተላለፎች በሚታዩበት ወቅት የተደረገ ነው። ሳውዲ አረቢያ በቅርቡ ከሶማሊያ ጋር ያላትን የደህንነት ትብብር አጠናክራለች። ህራን ኦንላይን የተሰኘ የዜና ምንጭ እንደዘገበው ሪያድ በገልሙድ ግዛት ውስጥ ወደ 5000 የሚጠጉ የሶማሊያ ወታደሮችን ስልጠና በመደገፍ የመከላከያ ትብብር ስምምነት መተግበር መጀመሯ ተገልጿል። ሆኖም የትኛውም መንግስት ስለ መርሃ ግብሩ ይፋዊ መግለጫ አልሰጠም። በሁለቱም የውጭ ጉዳይ ሚኒስትሮች መካከል የተደረገው ውይይት የተካሄደው በሳውዲ አረቢያ የሞት ፍርድ በተበየነባቸው ኢትዮጵያን ዜጎች እጣ ፈንታ በተመለከተ ከሳውዲ አረቢያ ጋር ጠንካራ ዲፕሎማሲያዊ ግንኙነት እንዲደረግ በኢትዮጵያ ውስጥ ጥሪዎች እየቀረቡ ባሉበት ወቅት ነው። በቅርብ ወራት ውስጥ በርካታ ኢትዮጵያውያን የሞት ቅጣት የተፈረደባቸው ሲሆን በሞት ፍርድ ላይ የሚገኙ ኢትዮጵያውያን ቤተሰቦች ጣልቃ እንዲገቡ የተማጸኑ ነው። የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳትም በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞች አሁንም ለአደጋ ተጋላጭ መሆናቸውን በማስጠንቀቅም የሳውዲ አረቢያ ባለስልጣናት የሞት ቅጣቶችን እንዲያስቆሙ አሳስበዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ተቃውሞ ካላቸው ሌሎች ቡድኖች ጋር ጥምረት መፍጠር አስፈላጊ መሆኑን ገለጸ። ፓርቲው እንዲህ አይነቱን ትብብር የጋራ ስጋትን ለመታገል የሚደረግ ወሳኝ ትግል ሲል ገልጾታል። ፓርቲው ባወጣው መግለጫ በትግራይ ክልል በተካሄዱ የህዝባዊ ምክክር መድረኮች ላይ ከፌደራሉ መንግስት ጋር ተመሳሳይ ስጋት ከተደቀነባቸው ሌሎች ኃይሎች ጋር ትብብር ማድረግ እንደሚያስፈልግ የጋራ መግባባት ላይ መድረሱን ገልጿል። ህዝባችን ሁሉንም ልዩነቶች በኃይል ለመፍታት ከሚፈልገውና የዘር ማጥፋት ከፈጸመው ከዚህ ስርዓት ጋር ተመሳሳይ ስጋት ከተደቀነባቸው ሌሎች ኃይሎች ጋር ጥምረት በመፍጠር የሚደረገውን ትግል ሙሉ በሙሉ ይደግፋልም ብሏል። ሆኖም መግለጫው ድርጅቱ አብሯቸው ለመስራት ያሰባቸው ቡድኖችን ስም አልገለጸም ወይም አሁን ስላሉትም ሆነ ወደፊት ስለታቀዱት ጥምረቶች ዝርዝር መረጃ ከመስጠት ተቆጥቧል። ይህ መግለጫ የወጣው የህወሓት ከፍተኛ አመራሮች በትግራይ በሚገኙ የተለያዩ ከተሞች ህዝባዊ መድረኮችን ማካሄዳቸውን ተከትሎ ነው። አመራሮቹ በክልሉ ደህንነት ላይ የተደቀነ ስጋቶች እየጨመሩ መጥተዋል በማለትም በማስጠንቀቅ ከፍተኛ የህዝብ ቅስቀሳ አድርገዋል። ህወሓት በመግለጫው የጠቅላይ ሚኒስትር አብይ አህመድ አስተዳደር የፖለቲካ ልዩነቶችን በሰላማዊ መንገድ የመፍታት አማራጮችን ትቷል ሲሉ የከሰሰ ሲሆን የፌደራሉ መንግስት የትግራይ ህዝብ ላይ የጥፋት ፖሊሲ የተከተለ ነው በማለት አክሎ ከሷል። ድርጅቱ የፌደራሉ መንግስት ዘር አጥፊ ስርዓት ሲል በተደጋጋሚ የጠራው ሲሆን የኢትዮጵያ መንግስት ግን እነዚህን ክሶችን በተደጋጋሚ ውድቅ ማድረጉ ይታወሳል። በተጨማሪም የምክክር መድረኮች ተሳታፊዎች የትግራይን ዘላቂ ደህንነት ለማረጋገጥ ወታደራዊ አቅምን ማጠናከር፣ ድርጅቱ ሰራዊታችን ብሎ ለጠራው አካል ተጠሪ የሰው ኃይልና የሎጂስቲክ ድጋፍ ማድረግ እንደሚያስፈልግ መስማማታቸውን ፓርቲው ገልጿል። መግለጫው በሲቪሎችና ተዋጊዎች መካከል የበለጠ አንድነት እንዲኖር ጥሪ አቅርቧል። በተያያዘ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የህወሓት ከፍተኛ ወታደራዊ መሪ የነበሩት
ጀነራል ታደሰ ወረደ ከፌዴራሉ መንግስት ጋር በድጋሚ ሊቀሰቀስ የታሰበውን አዲስ ጦርነት እንቅስቃሴ አጥብቀው በመቃወማቸው ምክንያት እንዲረሸኑ ውሳኔ ተላልፎባቸዋል ሲሉ የተለያዩ የውስጥ ምንጮች አሳወቁም። ይህ በጀነራሉ ላይ የተላለፈው የሞት ፍርድ ውሳኔ በኤርትራ መንግስት በኩል በተሰጠ ቀጥተኛ ትዕዛዝና አስተያየት መደረጉ የተገለጸ ሲሆን ውሳኔውን ተከትሎ በክልሉ ወታደራዊና ፖለቲካ አመራሮች መካከል ከፍተኛ ውጥረት መንገሱን ከስፍራው የሚወጡ መረጃዎች ያመለክታሉ። ጀነራል ታደሰ ወረደ ከዚህ ቀደም የነበራቸውን አቋም በመቀየር ተጨማሪ ደም መፋሰስ እንደማያስፈልግ በመግለጽ ከፌዴራል መንግስት ጋር የሚደረገውን አዲስ ወታደራዊ ግጭት በጽኑ ሲቃወሙ መቆየታቸው ይነገራል። ይህ አቋማቸው ግን በህወሓትና በጎረቤት ኤርትራ መንግስት ዘንድ እንደ ትልቅ ከዳተኝነትና እንቅፋት ተቆጥሮ የጸና እርምጃ እንዲወሰድባቸው ምክንያት ሆኗል። በሌላ በኩል ዩኤምዲ ሚዲያ ባወጣው ሰፊ የምርመራ ዘገባ ጀነራል ታደሰ ወረደ በቁም እስር ላይ ከነበሩበት ስፍራ በድንገት መሰወራቸውን ይፋ አድርጓል። እንደ ዘገባው ከሆነ ጀነራሉ ካለፈው ማክሰኞ አንስቶ ተመድቦባቸው ከነበረው የቁም እስር ስፍራ በህወሓት ታጣቂዎች አማካኝነት ወዳልታወቀ ቦታ እንዲዘዋወሩ ተደርጓል። ጀነራሉ በቁም እስር ላይ በነበሩበት ወቅትም የውጭ ግንኙነቶችና እንቅስቃሴዎች ሙሉ በሙሉ ተገድበው የነበረ ሲሆን የርሸና ውሳኔ እንደተላለፈ ወዲያውኑ በታጣቂዎች ተወስደው እንዲሰወሩ መደረጉን በህወሓት ላይ ከፍተኛ ስጋት እንደተደቀነ ነው የተገለጸው። በአሁኑ ወቅት ጀነራል ታደሰ የት እንደተወሰዱ በምን አይነት ሁኔታ እንደሚገኙ በህይወት ለመኖር አለመኖራቸው እርግጠኛ መሆን አለመቻሉን ምንጩ ዘግቧል። የጉዳዩ አሳሳቢነት የሚጨምረው ደግሞ ህወሓት የጀነራሉን ህይወት በማጥፋት ደብዛቸውን ሙሉ በሙሉ ለማጥፋት እቅድ ማውጣቱ መነገሩ ነው። ጀነራል ታደሰ ወረደ በትግራይ ሰራዊትና በህዝቡ ዘንድ የነበራቸው ከፍተኛ ተጽዕኖ ፈጣሪነት ከግምት ውስጥ በማስገባት የእርሳቸውን መገደል ይፋ ቢሆን ሊያስከትል የሚችለውን ህዝባዊ ቁጣና ወይም የውስጥ መከፋፈል ለመሸሸግ ሲባል ደብዛቸውን የማጥፋት ስልት ሊከተሉ እንደሚችሉ ተገምቷል። ጀነራሉ ከዚህ ቀደም በነበረው ጦርነትና በቀጣይ ሰላም ሂደቶች ላይ የነበራቸው ሚና ከፍተኛ የነበረ ቢሆንም ከአዲሱ ጦርነት ጥሪ ጋር አለመስማማታቸው አሁን ለተጋረጠባቸው የህይወት ህልውና ስጋት ዋነኛ ምክንያት ሆኗል። ይህ በጀነራል ታደሰ ወረደ ላይ የተደቀነው አደጋም በትግራይ ክልል ያለውን የፖለቲካና የጸጥታ ሁኔታ የበለጠ ወደ አሰቃቂ አቅጣጫ ሊወስደው እንደሚችል የፖለቲካ ተንታኞች በማስጠንቀቅ ላይ ናቸው። ውድ ቤተሰቦቻችን የሰዓቱ መረጃዎች በዚህ አበቁ። ከኛ ጋር መረጃን ስለተከታተላችሁ እናመሰግናለን። ሰላም።